አይሁን የእግዚአብሔር አይን ሲወርቅብህ የመከራ ድንጋይ ይወድቃል አንድ ላይ። የመከራው ድንጋይ አንተን አይከለክልህ። አሜን። እግዚአብሔር ካንተ ጋር እንዳለ የምታውቀው መከራ ይበዛል፣ ጭንቀት ይበዛል፣ መንገድ ይዘጋል፣ ሰው ይነሳብሃል፣ ግን ድሉ የማን ይሆናል? ስለዚህ ዛሬ ቅባት ያለባችሁ አንተ ቅባታም ሰው ስማኛ፣ እግዚአብሔር ከጦራቸው በላይ ቅባቱን ከፍ ያደርገዋል። ዘንድሮ ቅባት እንጂ ቅናት አያሻግርም በለ። ዳንኤል 21 ቀን ጸለየ፣ ከመጣል አልዳነም። ጸልያችሁ ነገሩ አይቀየርም። እግዚአብሔር ነገሩን ያልቀየረው ለምን እንደሆነ ታውቃለህ? እነሱ በፍጹም ብለው ሲዘጉ እሱ ፍጹም ምን እንደሆነ ያሳያቸው። አቁማ አይደለም፣ ቆማ አይደለም፣ ተኝታ አይደለም፣ እንደከለከሉ አይደለም። እያዩ ታደርጋለህ፣ እያዩ ያወጣሃል። ልማዴን አላቆምም፣ እንደ ልማዱ ያወጣኛል በለው። እንደ ልማዳቸው ሳይሆን በለው፣ እንደ ልማዱ ያወጣኛል በለው። ይኸውልህ የኔ አባ መላ ባለቀ ሰዓት መድረስ ልማዱ የሆነለት፣ ባከተመ ጉዳይ መድረስ ልማዱ የሆነለት፣ እነሱ ሲዘጉ እሱ ይከፍተው። ራስን ጠቅምና የኔ አምላክ ማን እንደሆነ ቢያውቁ ኖሮ በል እስኪ ባልነኩ ነበር በል። ከዚህ ምሽት ጀምሮ ይተዋወቃቸዋል በል። ዘንድሮ ካንተ አምላክ ጋር መታወቅ ይጀምራሉ። አትንኩ መባል ይጀምራሉ። ትንቢተ ዳንኤል 6 ከቁጥር 19 ላይ ያለውን ሁላችንም እናውጣ። በናዝሬቱ በጌታ በኢየሱስ ስም አነባለሁ። በኢየሱስ ስም እንሰማለን። በነጋውም ንጉሥ ማልዶ ተነሳ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤልም በቀረበ ጊዜ በሐዘን ቃል ጠራው። በምን ቃል? በሐዘን ቃል ጠራው። ንጉሥም ተናገር ዳንኤልም፣ የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ በጌታ ምን ጊዜ? ሁልጊዜ ጉባኤ ከኔ ጋር ይበል። ምን ጊዜ? የምታመልከው አምላክ ከአንበሶች ዘንድ ያድን ዘንድ ችሏልን? ከአንበሶች አፍ ያድን ዘንድ ችሏልን? አለው። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገስ፣ በፊት ቅንነት ተገኝቶብኛልና በአንተ ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ቀጥሎስ? እነሱም አልጎዱኝም። ምን አላሉኝም? አልጎዱኝም አለው። የዛን ጊዜ ንጉሥ እጅግ ደስ አለው። ንጉሡ ምን አለው? እጅግ ደስ አለው። ዳንኤልንም ከጉድጓድ ያወጡት ዘንድ። ከምን ያወጡት ዘንድ? እነማንን ነው የላከው? የከተቱትን የጣሉትን ራሳቸው። ዘንድሮ ከታቾች ራሳቸው ይነቅሉታል። ከዛ ምን አለው? በእናትህን ዳንኤልንም ከጉድጓዱ ያወጡ ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ተማምኖ ነበርና አንዳች ጉዳት አልተገኘበትም። የሚገርመው እንደዚህ ይላል 24 ላይ ንጉሥም አዘዘ። ዳንኤልንም የከሰሱት እነዚያ ሰዎች አምጧቸው፣ እነርሱንና ልጃቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓድም መጨረሻ ሳይደርሱ ዘንድሮ በጌታ በኢየሱስ ስም ለአንተ በቆፈሩት ጉድጓድ አይደለም፣ አሟሟታቸው ላያምር አየሩ ላይ ይበላሉ። አሜን። ዘንድሮ በደገሱልህ ሳይሆን በደገሰላቸው ይመታሉ። ማቻፓካታ ሼባራባሳ ምን ባሉልህ ልክ አይደለም፣ በደገሱልህ ልክ አይደለም የሚሞቱት። ለካርግና ሞታችን እንኳን እኩል አይሆንም በለው። በእናትህ አይደለም አኗኗራችን በለው፣ አይደለም እንቅስቃሴያችን በለው፣ ሞታችን እንኳን አንድ አይነት አይሆንም በለው። አንተ ጨብጠውና በደገሱልህ ልክ ከሆነማ በለው አምላክ ሊወራ አይችልም በለው። የነሱ ድግስ በለው አጥንታቸው እንዳይተርፍ ነው በለው። ዘንድሮ እግዚአብሔር ድግሱን እየቀየረ ያሳምርልሃል። ውልደትህን እየቀየረ ያሳምርልሃል። ስብሰባውን እየቀየረ ያሳምርልሃል። ዘንድሮ እግዚአብሔር ነገሩን እንዴት እንደገለበጠው በዓይናቸው ያያል። ይኸውላችሁ ስሙኝ። ዳንኤል
እነሱ ተበልተው ቢወጣ ኖሮ ነገሩ ልክ አይመጣም። ሰማይ ዳንኤል ሲወጣ አሳይቷቸው ነው ያስበላቸው። ዳንኤል ከአንበሳ ጉድጓድ ሳይወጣ እግዚአብሔር ፈርዶ እነሱን አስበልቶ ቢሆን ኖሮ ነገሩ ልክ አይመጣም። እግዚአብሔርም ፈረደለት አይባልም። እግዚአብሔር የዳንኤልን አወጣጥ አሳይቷቸው የነሱን አሟሟት ለዳንኤል አሳየ። እጂና ዶራ ሲጋዱና ማሲባ ያዳበውሳ ዘንድሮ አወጣጥህን ያሉ አሟሟታቸውን ታያለህ። በፍጹም ብለው የሰሩብን ስራ በፍጹም ሆኖ ያዩታ። እስኪ ጭንቅላትህን እንደዚህ አድርግና ከአይምሮ በላይ የሆነ በለው፣ አመጣጥ በለው፣ ሰማይ ይመጣልኛል በለው። እነሱ በሌላ መተዋል በለ፣ ሰማይ በተአምር ይመጣባቸዋል በለ። ዘንድሮ እግዚአብሔር ተአምራዊ በሆነ ምት ይመጣልህ። አሜን። እንዳጣጣላቸው ተበልቶ ቢሆን የዳንኤል አምላክ አይባልም። እንዳጣጣላቸው ሶፋና ብርድ ልብስ አረገለት፣ ለነሱ ግን አየር ላይ በይ ያዘጋጀላቸው። ዘንድሮ በላተኛው ምንጣፍ ይሆንልሃል፣ ለነሱ ግን በይ ይሆንላቸው። እስኪ ነገሩ ግልብጥ ብሏል በለኝ። እስኪ ነገሩ ግልብጥ ብሏል እንዲህ ዘርጋልኝ እስኪ በጌታ ከዚህ ቀን ጀምሮ በለ፣ በኔ ላይ በለ፣ በራእዬ ላይ በለ፣ በመንገዴ ላይ በለ፣ እግዚአብሔር በሰጠኝ ጸጋ ላይ በለ፣ የተመከረ ምክር በለው ከዚህ በለው ወደዚህ ተገለበጠ። አንተ ለእግዚአብሔር ክብር አምጣና ቁጭ በል። ጨብጠውና በፍጹም እንዳትወጣ ተደርጎ የተከተተው ጉድጓድ በለው በተአምር ወጥተህ ያዩሃል በለው። በፍጹም እንዳትወጣ የተደረገ አሻጥር በለው ሰማይ በተአምር አስወጥቶ በለው ለነሱ ግራ ታጋባለህ በለው። ዘንድሮ ግራ ጋብተህ ትገለጥባቸዋለህ። ዳንኤል ምንም አላጠፋም፣ ነካርግና ምንም እኮ አላጠፋህም በለው። እንዲሁ ግን ይቀኑብሃል በለው። ዳንኤል ምንም አላጠፋም። አንደኛ በንጉሱ ዘንድ ሞገስ አግኝቷል። ሁለተኛ በከተማው ላይ ተወዳጅነት አግኝቷል። ሶስተኛ ልቡ ቅን ነው። አራተኛ በሚያዩ ሰዎች ሁሉ ፊት አስፈሪ ሞገስ አለው። ስለዚህ በቅናት ምን አሉ ተማከሩ፣ ምን የሚል እንዳይሾም። ዘንድሮ ሹመትህን ሊከለክሉ ቢመጡ ሰማይ የሾመውን ሰው አያወርደው። ከዛስ ንጉሱ አንድ ነገር ሊያረግ ፈለገ፣ ሊሾም ፈለገ። ሰበሰባቸው። ሲያዩት የንጉሱ አይን ማን ላይ ወድቋል? ዳንኤል ላይ። አይሁን የእግዚአብሔር አይን ሲወድቅብህ የመከራ ድንጋይ ይወድቃል አንድ ላይ። የመከራው ድንጋይ አንተን አይከለክልህ። አሜን። ወይኔ 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 ወይኔ። እግዚአብሔር ካንተ ጋር እንዳለ የምታውቀው መከራ ይበዛል፣ ጭንቀት ይበዛል፣ መንገድ ይዘጋል፣ ሰው ይነሳብሃል። ግን ድሉ የማን ይሆናል? ስለዚህ ዛሬ ቅባት ያለባችሁ አንተ ቅባታም ሰው ስማኛ፣ እግዚአብሔር ከጦራቸው በላይ ቅባቱን ከፍ ያደርገዋል። ጨብጠውና ምን አይነት ቅባታም ነህ በለው አንተ ዘንድሮ በለው ቅባት እንጂ በለው ቅናት አያሻግርም በለው። እና ዳንኤል የሚታወቀው በጸሎት ነው። የዳንኤልን ባክግራውንድ ሪሰርች አድርገው ሲያገኙ ምንም ጥፋት ሊያገኙበት አልቻሉ። ከዛ ምን አደረጉ? ንጉሡ ሺህ ዓመት ንገስ፣ ለ30 ቀን አንድ ህግ እንድታውጅ እንፈልጋለን። ምን አይነት ህግ? አንተ በምትጸልይበት ሰዓት የጸለየ ወደ አንበሳ ጉድጓድ ይጣል። አየ ሰበብ ነው ጉዳዩ፣ በጥፋት አይደለም። በምትኖረው ኑሮ ነው የሚከሱ። በኑሮ ይከሱሃል። ባክግራውንድን ይፈልጋሉ፣ ውለሁን ይፈልጋሉ፣ አስተሳሰብን ሲፈልጉ እነሱን አልመስል ስትላቸው ዋናውን ያገኙብሃል። ዋናው ደግሞ ያወጣሃል እንጂ አይከትህም። አሜን። ንጉሥ ሆይ ትእዛዙን ስማ። በአንተ ጊዜ በአንተ ሰዓት ያንተን ልማድ የሚያደርግ ሰው ወደ አንበሳ ጉድጓድ ይጣል። ንጉሡ የዳንኤልን ኬስ ስለሚያውቅ በጣም ስለተጫኑት ፈረመ። ያውም የፈረመው በቀለበት ነው። በቀለበት ንጉሡን አስፈረሙ። ዳኒ ግን ቀጥ ብሎ ማቹራ ዳባስ እና በእናት አትርበትበት በለው፣ አቦ አትንቀጥቀጥ በለው፣ ያስከው በለው፣ ከነሱ ይበልጣል በለው። ዳንኤል ይሁን እንደው ከተቃጠላችሁ ያይቀራል በደንብ ረሩ አለና ቀጥታ ሄደና የኢየሩሳሌም መስኮትን ከፈተ ይላል። ተደብቄ አልጸልይም አለ። እያያችሁኝ እንዳቆም የከለከላችሁኝን እያበዛው ጨምራለሁ። ዘንድሮ እያበዛ ነገሩን ትቀጥለዋል። አቁም አይደለም
ቆመ አይደለም፣ ተኝታ አይደለም፣ እንደ ከለከሉ አይደለም። እያዩ ታደርጋለህ፣ እያዩ ያወጣሃል። ነካ አድርግና ልማዴን አላቆምም በለው። እንደ ልማዱ ያወጣኛል በለው። እንደ ልማዳቸው ሳይሆን በለው፣ እንደ ልማዱ ያወጣኛል በለው። ይኸውልህ የኔ አባ መላ ባለቀ ሰዓት መድረስ ልማዱ የሆነለት፣ ባከተመ ጉዳይ መድረስ ልማዱ የሆነለት፣ እነሱ ሲዘጉ እሱ ይከፍተው። የማባ መላ የማባ መላ እስኪ የኔ አባ መላ በለው። ዳንኤል 21 ቀን ጸለየ፣ ከመጣል አልዳነም። ጸልያችሁ ነገሩ አይቀየርም። እግዚአብሔር ነገሩን ያልቀየለው ለምን እንደሆነ ታውቃለህ? እነሱ በፍጹም ብለው ሲዘጉ እሱ ፍጹም ምን እንደሆነ ያሳያቸው። ሲጥሉት በፍጹም ያው የጣሉት ቀልድ የሚያውቀው ጋር አይደለም፣ ቀልድ የማያውቀው ጋር የሚያመቻምቸው ጋር አይደለም። ምህረት የሌለው አንበሳ ጉድጓድ ውስጥ ጥለውት እነሱ ገቡ። እነሱ ገቡ፣ ግን ገብቶ ንጉሱ ምን አጥቷል? እንቅልፍ አጥቷል። ለምን ሲባል ዳንኤል ንጹህ ሰው እንደሆነ ንጉሱ ያውቃል። ዳንኤል ፍጹም እነሱ የሚሉት አይነት ሰው እንዳልሆነ እግዚአብሔር ያውቃል። ስለዚህ ዳንኤል በሌሊት ንጉሱ ወደሱ ሲመጣ ዳንኤል አለው በእውነት ምን የምትለው የምታመልከው አምላክ ጨብጠውና አምላክ ከሆነ በለው እያመለክ ያለው በለው በዛ ጉዳይ ላይ በለው ዝም ስላለ በለው አታጉረምርም በለው አምላክ ክብሩን ይውሰድና ዳንኤል ተነሳ ከጉድጓድ እንዲያወጡት እነዛ ከሳሾቹ ነካርግና ማንን በለው ከሳሾች የራሳቸው በከተተ እጃቸው ራሳቸው ያወጣሉ። ያውም ተመሰካክረው ነው የሚያወጡት። በልስኪ እርስ በርስ ተመሰካክረው አንተን ያወጡና እነሱ ይገቡበታል። እግዚአብሔር እንደተናገረው እንደዛው ያደርገዋል። አይዞ የሚሰራ ያልመሰለ የሚያልቅ ያልመሰለ የማታልፍ ያልመሰለ ያ ጨለማ አልፎ የምትዘምርበት ሌሊት አሁን ይመጣል። እስኪ እግዚአብሔር ሁሉን ያያል በለኛ። ዳኒን መጡና አወጡት። ኬት ለማውጣትም እኮ ይከብዳል። የዳንኤል መልአክ እስከሚሄድ ድረስ አንበሶቹ ምን ብለዋል? ተዛግተዋል። ዳንኤልን እንደከተቱት እስኪያወጡ የዳንኤል መልአክ ስለነበረ አፋቸው ምን ሆኗል? ዳንኤልን አውጥተው ሲመለስ ሌሊቱን ሁሉ ስለራባቸው አንተን ለራብተኛ ወርውረውክ ሰማይ አጥግቧቸው አፋቸውን የዘጉ እነሱን ሊበሉ ይዘጋጃሉ። ዳንኤልን አስቀምጠው ዞር ሲሉ አየር ላይ ነው የሚለው። ጉድጓድ ውስጥ አልገቡም። በደንብ ስሙኝ። ጉድጓድ ውስጥ ከገቡማ ጥሩ አይመጣ እንደ የዳንኤል መልአክ ያረፈበት ቦታ እነሱ ገብተው ሊበሉ አይደለም። አየር ላይ እነሱ ዳኒን አድርሰው ዞር ሲሉ አየር ላይ በላቸው ይላል። አጥንትም አልቀረለም። ዘንድሮ እንደዚህ ይሆናል በጌታ በኢየሱስ። አሟሟታቸው እንኳን ላያምር የነኩ ሰዎች በንስሐ እስከሚመለሱ ድረስ እንደው በድለንሃል ማረን እስከሚሉ ድረስ እግዚአብሔር ሌሊትና ቀን የሚገርፋቸውን መልአክ አዝዤባቸዋለሁ። በአንተ ምክንያት እንቅልፍ ይጡ፣ በአንተ ምክንያት ደስታ ይጡ፣ በአንተ ምክንያት ሳቃቸው ይነጠቅ። አንድ ጥሩ ሰው ነክቻለሁ እስከሚሉ እግዚአብሔር ሰላማቸውን ይነጠቅ። ራስን ጠቅምና የኔ አምላክ ማን እንደሆነ ቢያውቁ ኖሮ በል እስኪ ባልነኩ ነበር በል። ከዚህ ምሽት ጀምሮ ይተዋወቃቸዋል በል። ዘንድሮ ካንተ አምላክ ጋር መተዋወቅ ይጀምራሉ። አትንኩ መባል ይጀምራሉ።